ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑል የሚመለከቱ የተለያዩ ጉዳዮችን ይዤላችሁ መጥቻለሁ። በዛሬው ዕለት የምንመለከታቸው እንግዲህ ሊቨርፑሎች ፍሪምፖንግን እየተከታተሉት ይገኛሉ። ይህም በዝርዝር የምንመለከት ይሆናል። እንደዚሁም ደግሞ የሚመጣው ክረምት እንግዲህ የዝውውር መስኮት ላይ ሊቨርፑሎች እንግዲህ በጣም ከፍተኛ እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀውና በዛ የዝውውር መስኮት እንግዲህ ሊቨርፑሎች እስከ ስንት ድረስ ማውጣት ይችላሉ፣ በተለይ ደግሞ ከፒኤስአር ሕግ አንጻር ማለት ነው። ያንን የምንመለከተው ይሆናል። እንደዚሁም ደግሞ ትናንትና የተደረጉ ጨዋታዎች አሉ፣ ዛሬም የሚደረግ ጨዋታ አለ። ያንንም የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼርም እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገባዎችን ይዤ ስመጣ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ ትናንትና የተደረጉ ጨዋታዎችና ዛሬ የሚደረጉ ጨዋታዎችን ይሆናል። በትናንትናው ዕለት እንግዲህ የተለያዩ የሀገራት ጨዋታዎች ተደርገዋል። በሀገራችን ስንጀምር እንግዲህ ትናንትና ለዓለም ዋንጫ ለማለፍ እንግዲህ በአፍሪካ ሀገራት የተደረጉ ጨዋታ መካከል ኢትዮጵያ ከኢጅፕት ያገናኘው ጨዋታ ነበር። ይህ ጨዋታ እንግዲህ ምሽት 6 ሰዓት ላይ የተደረገ ጨዋታ ነው። በኢጅፕት 2-2 አሸናፊነትን መጠናቀቅ ይችላል። መሐመድ ሳላህ 31ኛው ላይ ሲያስቆጥር እንደዚሁም ደግሞ ዚዞ ላስቆጠራት ጎል አመቻችቶ ማቀበልም ይችላል። በእርግጥ በጨዋታው ላይ እንግዲህ ኢትዮጵያ የተሻለ መንቀሳቀስ ይችላ ነበረ። እነሱ ወደፊት በመሄድ ላይ የተሻሉ ነበሩ። ነገር ግን ደግሞ ኳሱን በመያዝ በፖዚሽን ደግሞ ኢትዮጵያ የተሻሉ ነበር። በተለይ ደግሞ ሾርት ፓስ በሚጠቀሙበት ሰዓት ኢትዮጵያ ተጫዋቾች የተሻለ መንቀሳቀስ ችለው ነበረ። ነገር ግን አንዳንድ ጊዜ የሚያበዙት ነገር አለ። ይሄ ሾርት ፓሳቸውን የሚያበዙት ነገር አለ። በዛ ሰዓት እንግዲህ እየተቀሙ በካውንተር አታክ ግብጾች የተሻሉ መንቀሳቀስ ችለው ነበር። እንደዚሁም ደግሞ የኢትዮጵያ በረኛ ጋር ኳሱ ሲደርስ በረኛው ቀጥታ በረዥሙ ነበር ሲጠልዝ የነበረው አብዛኛው የጨዋታው ሰዓት ላይ እና በዛ ሰዓት ደግሞ ኢጅፕቶች ያንን ኳስ ይቆጣጠሩታል። ከዛ ቀጥታ ወደ ማጥቃት ነበር ሲሄድ የነበሩት እንጂ ኢጅፕቶች ኳስ መስርተው በሚወጡበት ሰዓት እንግዲህ ፍሬያማ የሆነ ማጥቃት እንቅስቃሴ ሲያደርጉ አልነበረም። ነገር ግን የኢትዮጵያ ደግሞ ከመጀመሪያው ጀምሮ ይሄ ሾርት ፓሶችን አለመጠቀማችን የጎዳን ይመስለኛል እና ደግሞ ደፍረን አለመሄዳችንም ሌላኛው የጎዳን ነገር ነው። በተጨማሪም ከሜዳ ውጭ መጮታችን፣ በሀገራችን አለመጮታችን፣ እንደዚሁ የአየር ጸባዩም እንግዲህ በጨዋታ ላይ የሚፈጥረው ኢፌክት አለና ያም ነገር ሊሆን ይችላል በጨዋታው ላይ እንግዲህ ነጥብ ይዘን እንዳንወጣ ያደረገ። ነገር ግን ደፍረን ብንጫወት ኖሮ ሾርት ፓሶቹንም ደግሞ ደጋግመን ብንሞክር ኖሮ እንግዲህ የተሻለ ነገር መንቀሳቀስ እንችል ነበር። በተለይ ከዚህ በፊት ለአፍሪካ ዋንጫ ያለፈው ቲም ትዝ የሚላችሁ ከሆነ ሾርት ፓሶችን በጣም የሚያበዛ አይነት ቲም ነው የነበረውና ለኢትዮጵያ ለሀገራችን ማለት ነው እንደ ብሔራዊ ቡድን የሚጠቅመን አጮት እንግዲህ ያን ነው። እዛ ላይ በደንብ ቢያተኩሩ ለሀገራችን ጥሩ ነው ብዬ አስባለሁ። ሌላኛው የተደረገው ጨዋታ ደግሞ ለዓለም ዋንጫ ለማለፍ በአውሮፓ ሀገሮች የተደረገ ጨዋታ ሲሆን በዚህ ጨዋታ እንግዲህ እንግሊዝ አልባኒያን 2-2 በሆነ ውጤት ማሸነፍ እችላለች። ለእንግሊዝ ጎሎቹን ያስቆጠሩት ደግሞ የአርሰናሉ ተጫዋች የሆነው ሉዊስ ስኬሊና ሃሪኬን ናቸው። በዚህ ጨዋታ ላይም እንግዲህ የሊቨርፑሉ ተጫዋች የሆነው ከርትስ ጆንስ እስከ 74ኛው ደቂቃ ድረስ መጫወት ይችላል። በዛም ጨዋታ እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ይችላል። በሬቲንግም የተሰጠው በጨዋታው ላይ እንግዲህ 7.6 ሬቲንግ ተሰጥቶታል። ሌላኛው የተደረገው ጨዋታ ደግሞ በላቲን አሜሪካ ሀገራት መካከል የተደረገ ጨዋታ ሲሆን ኡራጓይን ከአርጀንቲና ያገናኘ ጨዋታ ነበረ። በዚህ ጨዋታም እንግዲህ አርጀንቲና አልማዳ ባስቆጠራት ብቸኛ ግብ ኡራጓይን 1-2 በሆነው ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ኑኔዝ 72 ደቂቃዎችን መጫወት ሲችል እንደዚሁም ማካሊስተር ደግሞ 79 ደቂቃዎችን መጫወት ችሏል። በዚህ ጨዋታ ላይም እንግዲህ አሌክሲስ ማካሊስተር ከኑኔዝ የተሻለ ጨዋታ መጫወት ችሏል። በጨዋታው ላይም እንግዲህ 7.3 ሬቲንግም ተሰጥቶታል። ዛሬ የሚደረግም ጨዋታ አለ። ይህ ጨዋታ እንግዲህ በሊቨርፑል ሌጀንድ እና በቼልሲ ሌጀንድ መካከል የሚደረግ ጨዋታ ነው። በእኛ ሰዓት አቆጣጠር እንግዲህ ከ10 ሰዓት ተኩል ጀምሮ በሊቨርፑል ይፋዊ የዩቲዩብ ቻናል እንግዲህ መከታተል የምትችሉት ጨዋታ ነው። በዚህ ጨዋታ እንግዲህ ለበጎ አድራጎት የሚደረግ ጨዋታ ነው። ከዚህ በፊት እንግዲህ የምናውቃቸው የተለያዩ ተጫዋቾችን የምንመለከትበት ጨዋታ ነው። ለምሳሌ እነ ክራውች፣ ጄራርድ፣ ሪያም ባብል፣ ዱዴክን የምንመለከትባቸው ጨዋታዎች ናቸውና የሚያጓጓ አይነት ጨዋታ ነው። በተለይ ደግሞ ለበጎ አድራጎት እንደመደረጉ መጠን ማለት ነው። ከዚህ በፊትም እንግዲህ ከተለያዩ ክለቦች ጋር እንደዚህ አይነት የወዳጅነት ጨዋታን አድርገዋል። በሌጀንዶች ደረጃ ከኤሲ ሚላን ጋር መደረግ ይችላል። ከማንቸስተር ዩናይትድ ጋርም እንደዚህ የተደረገ የሌጀንዶች ጨዋታ አለና ሁልጊዜም እንግዲህ በየአመቱ በዚህ
በኢንተርናሽናል ብሬክ ላይ እንግዲህ እንደዚህ አይነት ጨዋታዎች እየተደረጉ እነዚህ ጨዋታዎች ደግሞ ለበጎ አድራጎት ገቢው ይውላል ማለት ነውና በዛሬውም ጨዋታም እንግዲህ የሚኖር ይሆናል። ይህንንም ጨዋታ እንግዲህ እንድታዩት መክራችኋለሁ። ደስ የሚል ጨዋታ ነው። ከዚህ በፊትም የተደረጉ ጨዋታዎች እንግዲህ የሚያዝናና ነገርን ተመልክተንባቸዋል። እንደዚሁም ደግሞ በፊት የምናውቃቸው ተጫዋቾች እንግዲህ ጫማ ከሰቀሉ ቆየት ያሉ ተጫዋቾች እንግዲህ እንደ አዲስ ስታያቸው ደስ የሚል ፊሊንግ አለው። በተለይ ደግሞ በፊት ያሳለፉትን ነገር እንድታስታውሱ ያደርጋልና ያንን ጨዋታ እንድታዩት መክራችኋለሁ። በዩቲዩብ ቻናላቸው እንግዲህ ከ10 ሰዓት ተኩል ጀምሮ የሚጀምር ጨዋታ ይሆናል። ሌላኛው የምንመለከተው ጉዳይ ደግሞ እንደሚታወቀው እንግዲህ አሁን የሚመጣው የክረምት የዝውውር መስኮት እንግዲህ ለሊቨርፑል በጣም ትልቅ የዝውውር መስኮት ይሆናል ተብሎ ይጠበቃል። ከዚህ በፊትም እንግዲህ በተለያዩ መረጃዎችም በተለያዩ ዘገባዎችም ሲወጣ የነበረ ነው። ምክንያቱም እንግዲህ ሊቨርፑሎች ራሳቸውን ማደስ መቻል አለባቸው። በተለይ ደግሞ አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጣ በኋላ እንግዲህ 2 ተጫዋቾችን ብቻ ነው ማስፈረም የቻለው። አንደኛውም በቫሌንሺያ በውሰት የሚገኘው ማማርዳሽቪሊ ሲሆን ሌላኛው ደግሞ ኬዛ ነውና የራሱን ቲም እስካሁን ድረስ አልያዘም። ክሎፕ ሰርቶት በሄደው ቲም ነው እንግዲህ እስካሁን ድረስ እየተጫወተ ያለውና ክረምት ላይ እንግዲህ የራሱን ቲም ለማምጣት እንግዲህ አዳዲስ ተጫዋቾችን ወደ ሊቨርፑል ያመጣል ተብሎ ይጠበቃል። ከዛ በተጨማሪም ደግሞ ከሊቨርፑል ሊወጡ የሚችሉ ተጫዋቾች አሉ። እንደዚሁም ደግሞ የውላቸው ጉዳይ እስካሁን ድረስ ያልተፈታ እነዚህ 3 ተጫዋቾች አሉና ቢያንስ ከ5 ከ6 በላይ ተጫዋች ሊመጣ የሚችልበት ሁኔታ አለ። አሁን ለምሳሌ 3ቱም ባይፈርሙ ውላቸውን ባያራዝሙ አሌክሳንደር አርኖልድ፣ ቨርጅል ቫንዳይክ እና መሐመድ ሳላህ ውላቸውን ባይፈርሙ እዛ ቦታ ላይ ብቻ 5 ተጫዋች ማምጣት ያስፈልጋል። አንደኛው ለትሬንት አሌክሳንደር አርኖልድ ምትክ 1 ያስፈልጋል። በቨርጅል ቫንዳይክ ቦታ ላይ እንግዲህ ትክክለኛ የግራ እግር ተከላካይ የለም፣ ለሱም ተቀያሪ ተጫዋችም የለውም እስካሁን ድረስና እዛ ላይ 2 ተጫዋች ማምጣት ያስፈልጋል። በመሐመድ ሳላህ በኩልም ልክ እንደዛው ተመሳሳይ ከይዛ እሱን እንዲያሳርፍ ነው የመጣው። ነገር ግን ደግሞ ትክክለኛ የግራ እግር ተጫዋች ስላልሆነ እዛ ጋር ቢያንስ 1 ተጫዋች መምጣት አለበት፣ ወይም ደግሞ ተጨማሪ 2ኛ ተጫዋችም ሊያስፈልግ የሚችልበት ሁኔታ አለ። በተጨማሪም ደግሞ እስካሁን ድረስ ደግሞ ያለየላቸው ቆይታቸው በሊቨርፑል ይቆያሉ አይቆዩም የሚለው ነገር ጥያቄ ውስጥ የገቡ ተጫዋቾች አሉ። ለምሳሌ አሁን ኑኔዝ እና ጆታ በቀጣይ ዓመት እንግዲህ በሊቨርፑል ላይ ቆዩ የሚችልበት ቻንስ አለ። ስለዚህ እነዚህን መተካት ያስፈልጋል። እንደዚሁም ደግሞ የዲያዝም ነገር ትልቅ ጥያቄ ምልክት ነው የሚሆነው። በተጨማሪም 6 ቁጥር ቦታ ላይ እንግዲህ ተጫዋች ማምጣት ያስፈልጋል። እንደዚሁም ደግሞ በግራ የክንፍ ተከላካይ ቦታ ላይ እንግዲህ ተጫዋች ማምጣት ያስፈልጋልና በትንሹ 5-6-7 ተጫዋች ያስፈልጋልና ለነዚህ ሁላ እንግዲህ ገንዘብ ማውጣት ያስፈልጋልና እስከምን ያህል ድረስ ሊቨርፑሎች ማውጣት ይችላሉ የሚለውን ነገር እንግዲህ ዘ አትሌቲክስ የሰራው ዘገባ ላይ ያንን የምንመለከት ይሆናል። እንደሚታወቀው ፒኤስአር ህጉ ከወጣ በኋላ እንግዲህ የተለያዩ ክለቦች የፈለጉትን ያህል ገንዘብ ማውጣት አይችሉም። ይህም የሆነበት ምክንያት ምንድነው? ትርፍ ከምታገኘው ትርፍ አንጻር ነው ወጪ ማውጣት ያለብህ የሚል ህግ ነው። ይህ ህግና አብዛኞቹ ክለቦች እንግዲህ አንቆ የያዘ ህግ ነው። የተለያዩ ክለቦች ተጫዋቾችን መሸጥ ግዴታ ሆኖባቸዋል። አሁን ለምሳሌ ያለፈው ክረምት ላይ እንግዲህ ኒውካስል ዩናይትዶች ተጫዋች ለመሸጥ ተገደው ነበረ። እንደውም ጎርደንን ለመሸጥ ራሱ ከሊቨርፑል ጋር እየተደራደሩ ነበር፣ ጎርደንን ሽጠው ጆ ጎሜዝን ለማምጣት ማለት ነውና ያ ፒኤስአር ህግ ነው እንደዛ እንዲያደርጉ ያደረጋቸው። አሁንም የሚመጣው ክረምት ላይ እንደዚህ አይነት ነገር ሊኖር ይችላል ነው እየተባለ ያለው። ማንቸስተር ዩናይትድ በዛ ተቸግሯል፣ ኒውካስል ዩናይትድ ተቸግሯል፣ ቼልሲም አጣብቂኝ ውስጥ ነው ያለውና የተለያዩ ክለቦች ችግር ውስጥ ነው ያሉት። ሊቨርፑል እስከምን ያህል ድረስ ቢያወጣ በእንደዚህ አይነት ችግር ውስጥ አይገባም የሚለውን ነገር እንግዲህ ባወጣው ዘገባ መሰረት ሊቨርፑሎች ምንም አይነት ተጫዋች ባይሸጡ ራሱ አሁን ባለው ነገር ላይ 100 ሚሊዮን ፓውንድ ድረስ ማውጣት ይችላሉ። ይህ በጣም ትልቅ ገንዘብ ነው። በእርግጥ አሁን ባለው ገበያ ይህ ገንዘብ እንግዲህ ለአንድ ተጫዋች ራሱ የሚያንስ ገንዘብ ነው። ለምሳሌ አይዛክን ለማምጣት ከፈለጉ እንግዲህ 120 እስከ 150 ሚሊዮን ፓውንድ ድረስ ማውጣት አለባቸው ነው እየተባለ ያለው። ትንሽ ሊመስል ይችላል። ነገር ግን ደግሞ ከአብዛኞቹ ክለቦች አንጻር ስንመለከተው ሊቨርፑል ትርፋማ የሚባል ክለብ ነውና ምንም አይነት ተጫዋች ሳይሰጥ እንግዲህ እስከ 100 ሚሊዮን ፓውንድ ድረስ ማውጣት ይችላል። ከዚህም በተጨማሪ ደግሞ ተጫዋች ቢሸጥ ደግሞ ከዚህ የበለጠ ማውጣት ይችላል። እንግዲህ እስካሁን ድረስ በሚወጡት መረጃዎች መሰረት እንግዲህ ሊቨርፑል ሊሸጣቸው የሚችሉ ተጫዋቾች አሉ። አሁን ለምሳሌ ኑኔዝ፣ ጆታ፣ ዲያዝ በገንዘብ ሊሸጡ የሚችሉ ናቸው። እንደዚሁም የኤንዶ ነገር ራሱ ገና አለየለትም። የኬልኸርም የሚሸጥ ተጫዋች ነው። ሞርተንም ሊወጣ የሚችልበት ቻንስ አለ። እነዚህ ላይ የሚሸጡ ናቸው። ምናልባት ከ3ቱ በስተቀር ማለት ነው። ሁሉም የሚሸጥ አይነት ተጫዋች ናቸው። 3ቱ ብቻ ናቸው፣ ቨርጅል ቫንዳይክ፣ መሐመድ ሳላህ እና ትሬንት አሌክሳንደር አርኖልድ ነው ከወጡም እንግዲህ በነፃ የሚወጡት። ሌሎቹ ግን በሽያጭ የሚወጡ ናቸውና እስካሁን ድረስ ባለው እንግዲህ ጆታ ሊወጣ የሚችልበት ቻንስ አለ። ሊቨርፑሎች 55 ሚሊዮን ፓውንድ ይፈልጋሉ ከሱ። ኑኔዝ ሊወጣ ይችላል። ሊቨርፑሎች ቢያንስ ከሱ ከ70 እስከ 75 በትንሹ ማለት ነው ይፈልጋሉ። ኬልኸርም ይወጣል እየተባለ ነው ያለው ከሱም
እስከ 30 ሚሊዮን ፓውንድ ይፈልጋሉ። እንደዚሁም ደግሞ ወይ ሲሚካስ ወይ ሮበርትሰን ይወጣሉ። ሞር ሲሚካስ ይወጣል ተብሎ ነው የሚጠበቀው። ከሱም ራሱ እስከ 15 እስከ 20 ሚሊዮን ፓውንድ ሊያገኙ የሚችልበት ቻንስ አለ። እንደዚሁም ታይለር ሞርተንም በእንደዚሁ ያህል ገንዘብ ሊወጣ የሚችልበት ቻንስ አለ። ዲያዝ የሚሸጥ ከተባለ እንግዲህ ከ75 እስከ 80 ሚሊዮን ፓውንድ ድረስ ባለው የሚያወጣ አይነት ተጫዋች ነውና እነዚህን ተጫዋቾች ከሸጡ ደግሞ ተጨማሪ ገንዘብ ማግኘት ይችላሉ። ከዛም እንግዲህ የተለያዩ ተጫዋቾችን ሊያመጡ የሚችሉበት እድል አላቸው ማለት ነው። እንግዲህ በዚህ የዝውውር መስኮት እንግዲህ ማንን ተጫዋች ያመጣሉ፣ በስንት ያመጣሉ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። በተለይ ደግሞ እንደ ሊቨርፑል ደጋፊነት ማለት ነው በጣም ብዙ መስተካከል ያለባቸው ቦታዎች አሉ፣ መሻሻል ያለባቸው ቦታዎች አሉና ይህንን ብር ምን ላይ ያውሉታል፣ ማንንስ ተጫዋች ያመጣሉ የሚለውን ነገር እንግዲህ በጉጉት የምናየው ነገር ይሆናል። ሌላኛው የምንመለከተው ደግሞ ዝውውርን ካነሳን አይቀር ሊቨርፑሎች እንግዲህ ፍሪምፖንግን እየተከታተሉት ይገኛሉ። በተለይ ደግሞ የጀርመኑ ጋዜጠኛ ክሪስተን ፋልከ ከካች ኦፍሳይድ ጋር ባደረገው ቆይታ እንግዲህ በዚህ ዙሪያ አውርቶ ነበረ። እሱም እንዳለው ከሆነ አሰልጣኝ አርነ ስሎት የባየር ሊቨርኩሰኑን ጀሬሚ ፍሪምፖንግን አናግሮታል ነው እያለ ያለው። በዚህ ንግግራቸውም እንግዲህ አሰልጣኝ አርነ ስሎት ጀሬሚ ፍሪምፖንግ ወደ ሊቨርፑል እንዲመጣም ይፈልጋሉ፣ በዛ ዙሪያም አናግረውታል ነው እያለ ያለው ክሪስተን ፋልከና ይህ የተናገረው ነገር እንግዲህ እውነታ ካለው ሊቨርፑሎች ወይ አሌክሳንደር አርኖልድን ወይ ኮነር ብራድሊን እንግዲህ የሚያጡ ይሆናል ማለት ነው። እንደሚታወቀው ደግሞ አሌክሳንደር አርኖልድ እንግዲህ የመጨረሻው የኮንትራት ዘመኑ ላይ ነው የሚገኘው እና ምናልባትም እንግዲህ ወደ ማድሪድ የመሄድ ቻንሱ በጣም የሰፋ ነው ማለት ነው። ምክንያቱም እንግዲህ ኮነር ብራድሊ እንግዲህ ገና ረዘም ያለ ኮንትራት ጊዜ አለው እና ሊቨርፑሎች እንግዲህ እሱን በፈለጉ ሰዓት እንግዲህ ከቤንች እየተነሳ ጠንካራ የሚባል እንቅስቃሴን ማሳየት የቻለ ተጫዋች ነው። ነገር ግን በተቃራኒ ደግሞ አሌክሳንደር አርኖልድ እንግዲህ እስካሁን ድረስ ባለው የውል ማራዘሚያ ፊርማውን አላኖረምና ምናልባት እሱ ወደ ሪያል ማድሪድ የሚሄድ ቻንሱ በጣም እየሰፋ ሊሆን ይችላል። እስካሁን ድረስ እንግዲህ ድርድር ላይ ናቸው ነው እየተባለ ያለው። ነገር ግን ደግሞ ይህ ድርድር እስከ መቼ እንደሚቆይ አይታወቅም። የውድድር ዘመኑ እንግዲህ ሊጠናቀቅ 9 ጨዋታዎች ብቻ ነው የቀሩትና ምናልባት እንግዲህ ቀጣይ ማረፊያው ሪያል ማድሪድ ሊሆን የሚችልበት ሁኔታ አለ። ነገር ግን ጀሬሚ ፍሪምፖንግ እንግዲህ ከተመለከት ነው ሞር የማጥቃት ባህሪው በጣም ከፍተኛ የሆነ ተጫዋች ነው። በጣም ማጥቃት የሚወድ አይነት ተጫዋች ነው። እንደውም በቅርቡ ኔዘርላንድ ባደረገችው ጨዋታ እንግዲህ የፊት ለፊት መስመር ላይ የመጫወት ያህል ነበር ሲጫወት የነበረው። የመሀል ክንፍ ሆኖም ይጫወታል፣ እንደዚሁም ደግሞ አጥቂ ላይም ሆኖ የሚጫወት አይነት ተጫዋች ነውና ሁለገብ የሆነ ተጫዋች ነው። ምናልባትም እንግዲህ እሱንና ኮነር ብራድሊን እንግዲህ አንድ ላይ ሲጫወቱም ልንመለከት የምንችልበት ሁኔታም ሊኖር ይችላል። በጣም ማጥቃት የሚወድ አይነት ተጫዋች ነው። ወደፊት በጣም ይሄዳል። በተለይ ደግሞ ጠርዙን ታኮ እንግዲህ የሚሄድ አይነት ተጫዋች ነው። ለሊቨርፑል ጥሩ ግብአት ሊሆን ይችላል። ነገር ግን ደግሞ ከሁለት አንዱ መውጣታቸው ደግሞ በዛው ልክ ደግሞ የሚያስከፋ ነገር ነው። በተለይ ደግሞ አሌክሳንደር አርኖልድ የዛው የሊቨርፑል ከተማ ተወላጅ እንደመሆኑ መጠን እንግዲህ ከዚህ በላይ ይጠበቅበት ነበረ። እሱን እንደ ጄራርድ ይሆናል ተብሎ ነበር ሲጠበቅ የነበረው። እስከ መጨረሻው በሊቨርፑል ቀይቶ እዛው ጫማውን እንዲሰቅል ነበር በብዛት በብዙ ደጋፊዎች ዘንድ የሚፈለገው። ነገር ግን አሁን ላይ እንግዲህ ባሉት መረጃዎች መሰረት እሱ የመልቀቅ ቻንሱ እንግዲህ በጣም ከፍተኛ እየሆነ መጥቷል። ባለፈውም የነገርኳቸው አንድ ነገር ነበረ። ለስፔኑ ክለብ ለሪያል ማድሪድ ቅርብ የሆነው ጋዜጣ አስ የተባለው ጋዜጣ እንግዲህ አሌክሳንደር አርኖልድ ወደ ሪያል ማድሪድ የመምጣት ቻንሱ 99% ነው ብሏልና ያንን ነገር ሰምተን ይህንን ነገር ደግሞ ድጋሚ ስንሰማ እንግዲህ ምናልባትም እንግዲህ የአሌክሳንደር አርኖልድ በሊቨርፑል ያለው ቆይታ ወደ መገባደዱ ደርሷል የሚያስብል ነገሮች አሉት ማለት ነው። እንግዲህ በአጠቃላይ ለዛሬ ያስኩላችሁ መረጃዎች እነዚህ ይመስላሉ። በፍሪምፖንግ ዙሪያ ያላችሁን አስተያየት እስቲ በኮሜንት ሴክሽን ላይ በመጻፍ አሳውቁን። እንደዚሁም ደግሞ በዛሬ የሌጀንዶች ጨዋታ ላይ እንግዲህ ማንን ለማየት ጓጉታችኋል የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ ቻው።